የሩሲያውን የጦር ጀት ለመስረቅ የተደረገው ሙከራ መክሸፉ ተሰማ። የሩሲያ የደህንነት አገልግሎት ሚግ 31 የጦር ጀት ተሰርቆ እንዲወጣ በእንግሊዝና ዩክሬን የተሸረበውን ሴራ አክሽፌያለሁ ብሏል። አስገራሚውን ታሪክ ትሰሙታላችሁ። ይህ እንደተጠበቀ ሆኖ ሩሲያ የዩክሬንን ድሮኖች ጉድ የሚሰራ ጠላፊ ድሮን አምርታ ወደ ግንባር መላኳ ታውቋል። ጠላፊ ድሮኖቹ በጦር ቴክኖሎጂ አዋቂዎች እየተሞካሹ ይገኛሉ። በሌላ በኩል እስራኤል በሂዝቦላህ ላይ መጠነ ሰፊ ጥቃት ልትከፍት እንደሆነ ተደጋጋሚ ሪፖርቶች ብቅ ብለዋል። ይህንን ግዳጅ ለመወጣት ግን የሰራዊት እጥረት እንደገጠማት የእስራኤል መገናኛ ብዙሃን እየጻፉ ይገኛሉ። እንዲሁም ከፑቲን ወደ ግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የተላኩት መልእክተኛና በውይይቱ ላይ የተነሳው ወታደራዊ ጉዳይ መነጋገሪያ ሆኗል። ግብፅ የሩሲያን ወታደራዊ ድጋፍ ፈልጋለች የሚለው ነገር ከእስራኤል፣ አሜሪካና ኢትዮጵያ ጋር ተገናኝቷል። እንዴት የሚለውን እንመለከተዋለን። የሶሪያው ፕሬዝዳንት አህመድ አልሻራ በሶሪያ ታሪክ ለመጀመሪያ ጊዜ ዋይት ሃውስን የረገጡ መሪ ለመሆን በቅተዋል። ትራምፕም ብርቱና ጽኑ ሰው ሲሉ የቀድሞውን የአልቃይዳ ሰው አሞግሰዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። በዩክሬንና በብሪታንያ የተጠለፈው የሴራ ገመድ ተበጥሷል አለ የሩሲያ የደህንነት አገልግሎት። ሚግ 31 የጦር ጀትን ከሩሲያ ሰርቆ ለማውጣትና አብራሪውንም ለማስኮብለል የተደረገው ጥረት መክሸፉን ሞስኮ አሳውቃለች። ሚግ 31 የጦር ጀቱን የሚያበረውን አብራሪ በገንዘብና በተለያዩ ጥቅማ ጥቅሞች እንዲሁም የውጭ የጉዞ ሰነድ በማዘጋጀት ልቡን ለማማለል የተደረገው እንቅስቃሴ መክሸፉ ነው የተሰማው። አስገራሚው ነገር ይህ የጦር ጀት ኪንዛል ሃይፐርሶኒክ ባሊስቲክ ሚሳይሉን እንደታጠቀ ነበር ከሩሲያ ምድር እንዲወጣ የተሞከረው። ጀቱ ከሩሲያ የአየር ክልል ከወጣ በኋላ ግን የጦር አብራሪው የተለያዩ ቃል ኪዳኖች ቢገባለትም የሩሲያ ደህንነቶች እንዳረጋገጡት ጀቱን ከነ ኪንዛል ሃይፐርሶኒክ ባሊስቲክ ሚሳኤሉ በሮማኒያ የአየር ክልል የመምታት እቅድ እንደነበረ የደህንነት መስሪያ ቤቱ አረጋግጧል። ሚግ 31 የጦር ጀቱን የሚያበራው አብራሪ ሰርጌይ ሉጎቮስኪ ከተባለ አንድ ተመራማሪ ነበር ጥያቄ የቀረበለት። በተለይ ቤሊንካት በተሰኘው ድረገጽ የሚሰራውና ተመራማሪ ወይም ሪሰርቸር መሆኑን የገለጸው ሰርጌይ ሉጎቭስኪ የሩሲያውን አብራሪ ለማባበል የተለያዩ መልእክቶችን ይለዋወጠው ነበር። አብራሪው ይህንን የሚለዋወጠውን መልእክት ለሩሲያ ደህንነቶች አሳይቶ ነበርና እቅዱ በፍጥነት ሊከሽፍ ችሏል። የዩክሬን የወታደራዊ ደህንነት አገልግሎት ከዩናይትድ ኪንግደሙ MI6 ጋር በመተባበር ነበር ይህንን ኦፕሬሽን ለመፈጸም የሞከሩት። የጦር ጀቱን ይዘህ የምትወጣ ከሆነ ከፍተኛ ገንዘብ ይበረከትልሃል፣ ሌሎች ጥቅማጥቅሞችንም ታገኛለህ ተብሎ ነበር። አብራሪው በቤሊንካት ድረገጽ ላይ እሰራለሁ ካለው ሰው በኋላ ደግሞ ሌላም ሰው ይህንን አብራሪ በማናገር እቅዱን ለማስቀጠል ሞክሯል። አሌክሳንደር የሚል ስም የተሰጠው ይህ ሰው የሩሲያውን አብራሪ ለማባበል $3 ሚሊዮን እናቀርብልሃለን፣ የውጭ ሀገር ፓስፖርትም በእጅህ ይገባል በማለት ነበር ልቡን ለማሸፈት ጥረት ያደረገው። የጦር ጀቱ ከሩሲያ አየር ክልል ከወጣ በኋላ ግን ኮንስታንታ በተባለው የሮማኒያ ግዛት ሲደርስ እንዲመታ ብሪታንያና ዩክሬን አቅደው እንደነበርም ተነግሯል። ኪየቭ ከዚህ ቀደምም እንዲህ አይነት ጥረቶች እንደነበሯት አርቲ ዘግቧል። ከ2 ዓመት በፊት MI8 የተሰኘውን ሄሊኮፕተር ይዞ ማክሲም ኩዝሚኖቭ የተባለ አንድ አብራሪ ከሩሲያ የአየር ክልል እንዲወጣ ተደርጓል። ይህ ኩዝሚኖቭ የተባለው አብራሪ ወደ አውሮፓ ትገባለህ በተባለው መሰረት ስፔን ገብቶ ኑሮውን ከመሰረተ በኋላ ግን ምንነቱ ባልታወቀ ሁኔታ ተገድሎ ተገኝቷል። የዩክሬን ፓስፖርት ተሰጥቶት በስፔን እየኖረ የነበረውን ሰው በተመለከተ ማን ገደለው የሚለውን ጉዳይ እስካሁን ዓለም ሊመልሰው አልቻለም። አንዳንዶች ራሳቸው ዩክሬኖች ሚስጥር እንዳያወጣ ገደሉት ሲሉ፣ ሌሎች ደግሞ የሩሲያ ደህንነቶች መቀጣጫ ይሆን ዘንድ አሰናበቱት ይላሉ። ቤሊንካት ድረገጽ ከዚያ ቀደም ብሎ ክሪስቶ ግሮዜቭ በተባለ አንድ የቡልጋሪያ ተወላጅነት ባለው ጋዜጠኛና መርማሪ አማካኝነት ተመሳሳይ ጥረቶችን አድርጓል ሲል የሩሲያ የደህንነት አገልግሎት FSB ማሳወቁ ይታወሳል።
ይህ እንደተጠበቀ ሆኖ ሩሲያ ወሳኝ የሚባል የድሮን ጠላፊ ቴክኖሎጂ ማምረቷ ተነግሯል። አርኬንጀል የተባለው ይህ የድሮን ጠላፊ ቴክኖሎጂ ከወዲሁ በጦር ቴክኖሎጂ አዋቂዎች እየተሞካሸ ይገኛል። ሩሲያም ሰርታ ያመረተችውን የድሮን ቴክኖሎጂ በኩርስክ ግንባር እየሞከረችው እንደምትገኝ ዲፌንስ ብሎግ ዘግቧል። አርኬንጀል የተባለው የጦር ቴክኖሎጂ በመላው ሀገሪቱ ካሉ በጎ ፈቃደኛ ሳይንቲስቶች አማካኝነት ተውጣቶ የቀረበ ቴክኖሎጂ መሆኑም ታውቋል። በኩርስክ ግንባር ከተሞከረ በኋላ በሌሎች ግንባሮችም እንደሚሞከር ታውቋል። ቀለል ያለ አነስተኛ ድሮኖችን እየጠለፈ መጣል የሚችል ማጋየትም ማውደምም የሚቻለው የጸረ ድሮን ቴክኖሎጂ ውጤት ነው ተብሏል። አርኬንጀል የተባለው ድሮን ጠላፊ ቴክኖሎጂ አርኬንጀል እየተባለ የሚጠራ ፕሮጀክት ያስተዳድረዋል። ፕሮጀክቱን ከሚመሩት ሰዎች መካከል አንደኛው የሆነው ሚሃይል ፊሊፖቭ ደግሞ የቴክኖሎጂውን ወሳኝነት በስፋት አብራርቷል። የሩሲያ የሳይንስ ተማሪዎች ሳይቀሩ ፕሮጀክቱ ጸረ ድሮን ቴክኖሎጂ ከማምረትም ባሻገር የድሮን አብራሪ የሆኑ የሩሲያ የሳይንስ ተማሪዎችን ማብቃትም አንደኛው ዓላማው ተደርጓል። ክላሽንኮቭ የተባለው ተቋምም እንዲሁ በድሮን ቴክኖሎጂ ላይ ከፍተኛ እመርታ እያመጣ መሆኑ እየተነገረ ይገኛል። ጊዜው የድሮን ነውና የድሮን ውጊያም በሩሲያና ዩክሬን ጦርነት ምን ያህል ወሳኝ እንደሆነ ሞስኮ ተገንዝባለችና ከዩክሬን የሚመጡትን ድሮኖች ለመጥለፍ የተለያዩ ቴክኖሎጂዎችን ስታዳብር ቆይታለች። ፊሊፖቭ እንደሚናገረው አርኬንጀልን ማምረት ያስፈለገው የሩሲያን የአየር መከላከያ ስርዓት ለማጠናከር ነው እንጂ ሌሎች የአየር መከላከያ ስርዓቶችን ለመተካት አይደለም። አነስተኛ ድሮኖች በሚመጡበት ጊዜ ጠላት የአየር ክልልን ደፍሮ ስለላ አከናውኖ ጥቃት ፈጽመው ከመውጣቱ በፊት እነዚህ ጠላፊ ድሮኖች የተለያዩ ስራዎችን መስራት ይችላሉ። በተለይ የዩክሬን ድሮኖች በሩሲያ ገብተው ጥቃት እንዳይፈጽሙ መጀመሪያ ዩክሬን የምትልካቸውን ሰላይ ድሮኖች ከጥቅም ውጭ ማድረግ ያስፈልጋል። እነዚህ ለቅኝት የሚላኩ ሰላይ ድሮኖች ከመጡ በኋላ የትኛው አካባቢ ወታደራዊ ኢላማ አለ ወይም የትኛውን ቦታ ብናጠቃ ይሻላል የሚለውን መረጃ ወደ ዩክሬን ጦር ካስተላለፉ በኋላ የዩክሬን ጦርም በመጣለት መረጃ ላይ ተመስርቶ አጥቂ ድሮኖቹን ይልካል። ይህም ጥፋት ያደርሳል። ስለዚህም ይህንን ለማስቀረት መጀመሪያ የሚላኩትን መረጃ ሰብሳቢ ድሮኖችን መምታት ለሩሲያ ትልቅ አማራጭ ተደርጎ እየተቀመጠ ይገኛል። ወሳኝ መሰረተ ልማቶችን፣ የሎጂስቲክስ ማዕከሎችን እንዲሁም ወታደራዊ ቤዞችን ለመጠበቅ እነዚህ ጠላፊ ድሮኖች ያስፈልጋሉ ነው የተባለው። ሩሲያ ከዩክሬን የሚወነጨፉ ድሮኖችን ለማክሸፍ የተለያዩ ቴክኖሎጂዎችን ትጠቀማለች። አነስተኛ የስለላና የጥቃት ድሮኖችን በነፍስ ወከፍ መሳሪያም ጭምር ወታደሮቹ ቢፋለሙትም ራቅ ብለውና ጠለቅ አድርገው የሚመቱትን ድሮኖች ለመከላከል ግን ተጨማሪ ቴክኖሎጂ ያስፈልጋል። እነዚህን ድሮኖች ለመምታት ሌላኛው ሩሲያ ያላት አማራጭ ከበድ ያሉትን ሚሳኤሎቿን መተኮስ ነው። ከበድ ያሉት ሚሳኤሎቿ ደግሞ ለማምረት ሰፊ ጊዜ የሚፈልጉ በወጪም ረገድ ከፍተኛ ወጪ የሚያስወጡ ናቸው። ሩሲያ እጅግ ርካሽ የሚባሉ ድሮኖችን የማምረት አቅም ላይ ብትደርስም የሚመጡባትን ድሮኖች ለመምታት ግን ከፍ ያለ ወጪ እያወጣች ቆይታለች። ይህንን ልዩነት ማጥበብ አለብን በሚል ነው አርኬንጀል የተባለው ፕሮጀክት ስራውን እየሰራ ያለው ይላል ፊሊፖቭ በማብራሪያው። ከፍተኛ ወጪ እያወጣን ርካሾቹን የዩክሬን ድሮኖች እየመታን መዝለቅ አንችልም። ስለዚህ አርኬንጀል ጠላፊ ድሮን ወሳኝ ሚና ይጫወታል ብሏል። 360 ኪሎ ሜትር በሰዓት መጓዝ የሚችሉት አርኬንጀል ጠላፊ ድሮኖች 50 ኪሎ ሜትር ድረስ መጓዝ የሚችሉ ናቸው ብሏል ፊሊፖቭ። ይህ ማለት ወደ ሩሲያ ጥቃት ለመፈጸምም መረጃ ለመሰብሰብም ከሚመጡ ድሮኖች በእጥፍ የመጓዝና አየር ላይ የመቆየት አቅም አላቸው ማለት ነው። ይህ ደግሞ ፕሮጀክቱ ሲጀመር አንስቶ ግንዛቤ ውስጥ የገባ ጉዳይ ነውና የዩክሬን ድሮኖች በቀጣይ ፈተና እንዳይሆኑ አርኬንጀል ወሳኝ ሚና ይጫወታል ተብሎ እየተጠበቀ ይገኛል። ተንቀሳቃሽ ወታደራዊ ክፍሎች ይህንን ጸረ ድሮን በመታጠቅ ከአነስተኛ ራዳሮች ጋር በመቀናጀት ዩክሬን የምትልካቸውን አጥቂ የሚሆኑ መረጃ ሰብሳቢ ድሮኖች ለመምታት ወሳኝ ሚና እንደሚጫወት ፕሮጀክቱም ከፍተኛ ደረጃ ላይ እንደሚደርስ ከወዲሁ ግምት ተወስዷል። በሌላ በኩል እስራኤል ከሊባኖሱ ሂዝቦላህ ጋር መጠነ ሰፊና እልህ አስጨራሽ ውጊያ ለመፈጸም ዝግጅት ላይ መሆኗ እየተሰማ ይገኛል። ይህንን ለማድረግ እግሯን የያዛት ግን ተጨማሪ የጦር ሰራዊት ቁጥር በአካባቢው መሰማራት
እንዳለባት ስለታወቀ ነው። 12000 የሚሆን ተዋጊ የእስራኤል ጦር ይፈልጋል ብለዋል የእስራኤል መገናኛ ብዙሃን። ካን የተባለው የእስራኤል መገናኛ ብዙሃን እንደዘገበው በሂዝቦላህ ላይ መጠነ ሰፊ ጥቃት የሚፈጸምበት ዕድል ከፍተኛ ነው። በደቡባዊ ሊባኖስ የአየር ጥቃት እየፈጸመች የምትገኘው እስራኤል በእግረኛም ጭምር የተጠናከረ ውጊያ ለማድረግ ጥረት እያደረገች እንደሆነ ተሰምቷል። አሜሪካም በሊባኖስ መንግስት ላይ ከፍተኛ ጫና እያሳረፈች ሲሆን ሂዝቦላህ ትጥቁን እንዲፈታ የሊባኖስ መንግስት ማድረግ ያለበትን ሁሉ ማድረግ አለበት እያለች ነው ዋሽንግተን። እስራኤልም ቀበል አድርጋ ነገሩ የማይሆን ከሆነ በጦር እገባበታለሁ ብላለች። ሂዝቦላህ በእሳት እየተጫወተ ነው ያሉት የእስራኤሉ የመከላከያ ሚኒስትር ኢስራኤል ካትስ የሊባኖስ መሪዎች ይህንን ማድረግ የማይችሉ ከሆነ እስራኤል በጉልበት ታደርግላቸዋለች ብለዋል። ከሶሪያ መሳሪያ አስገብቶ ራሱን እያደራጀ ነው የሚለው ግምገማ በእስራኤል በከፍተኛ ደረጃ እየተስተጋባ ያለ ሲሆን ኢራን ለሂዝቦላህ $1 ቢሊዮን ልካለች የሚለው የአሜሪካ መረጃም እስራኤል ወደ ሊባኖስ ፊቷን ልታዞር እንደምትችል እያሳየ ይገኛል። በጋዛ ከዚህ ቀደም እንደነበረው ባይሆንም ጥቃቱ የቀጠለ ሲሆን እስራኤል በጋዛ ያለውን ትኩረት ለማናጠብ ፊቷን ወደ ሊባኖስ አዙራ ሂዝቦላህን መደብደብ ምርጫዋ ልታደርግ ትችላለች እየተባለ ይገኛል። ሁለቱ ኃይሎች ተኩስ እንዲያቆሙ ውትወታዎች ተደርገው የተሳካ ቢሆንም እስራኤል ግን ከሂዝቦላህ ጋር ያልጨረስኩት ጉዳይ አለኝ እያለች ይመስላል። በሌላ በኩል የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የሩሲያን ወታደራዊ ድጋፍ እየጠየቁ ነው ተብሏል። ከሰሞኑ የሩሲያ የብሔራዊ ጸጥታ ካውንስል ጸሐፊ ሰርጌይ ሾጉ ወደ ካይሮ አምርተው ከፕሬዝዳንት አብዱል ፈታህ አልሲሲ ጋር መነጋገራቸው ታውቋል። እንደ አናዶሉ የዜና አውታር ዘገባ ቴክኒካዊና ወታደራዊ ጉዳዮች በሁለቱ ሰዎች መካከል ተነስተዋል። ሩሲያና ግብፅ በቱሪዝም፣ በንግድ፣ በፖለቲካ፣ በወታደራዊ ጉዳዮች አብረው መስራት ይገባቸዋል በሚል ሁለቱ ሰዎች መነጋገራቸውም ታውቋል። ሲሲና ሾጉ እነዚህን ጉዳዮች ካነሱ በኋላ በስዊዝ ካናል የኢኮኖሚ ዞን ሩሲያ እንድትመሰርት፣ በኤልዳባ የኒውክሌር ኃይል ማመንጫም ሩሲያ ከፍተኛ ሚና እንዲኖራት ግብፅ እንደምትፈልግ ተነስቷል። ሁለቱ ሀገራት በበርካታ ጉዳዮች ላይ አብረው እንደሚሰሩ የታወቀ ቢሆንም ከሰሞኑ ሰርጌይ ሾጉ ወደ ካይሮ ማምራታቸው ግን በተለያዩ ቅኝቶች ውስጥ ጉዞው ምልከታ ውስጥ እንዲገባ አድርጓል። ከእስራኤልና ከአሜሪካ ጋር ያላት ግንኙነት በመጠኑ እየቀዘቀዘ የሚገኝባት ካይሮ ምንም እንኳን በጋዛ ተኩስ አቁም ስምምነት እንዲደረግ የተወጣችውን ሚና በትራምፕ አንደበት ቢነገርላትም አሜሪካ እንደ ከዚህ ቀደሙ እሽሩሩ አለማለቷ አልሲሲን አስጨንቋቸዋል። እስራኤልም በሲናይና በተለያዩ አካባቢዎች የግብፅ ጦር እየተደራጀ እየተንቀሳቀሰ ይገኛል የሚለውን ክስ አጠናክራ ቀጥላለች። እናም ፊቷን ወደ ምስራቁ ዓለም አዙራ ከሩሲያም የሚገኘውን ወታደራዊ ጥቅም ለማምጣት ጥረት እያደረገች ትገኛለች። ሌሎች ደግሞ ከኢትዮጵያ ጋር ጉዳዩን ያገናኙት ሲሆን የኢትዮጵያ አጋሮችን በማባበል ከኔ የተሻለ ጥቅም ታገኛላችሁ በማለት ከኢትዮጵያ እንዲርቁ ብርቱ ዲፕሎማሲያዊ ስራ ለመስራት ካይሮ ፈልጋለች የሚለውን ሐሳብ ይገዙታል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶሪያውን ፕሬዝዳንት አህመድ አልሻራን በዋይት ሃውስ ተቀብለው አነጋግረዋል። አህመድ አልሻራም በዋይት ሃውስ የገቡ የመጀመሪያው የሶሪያ ፕሬዝዳንት መሆን ችለዋል። ትራምፕ የሶሪያውን መሪ ጠንካራ፣ ብርቱ ሰው ሲሉ ማወድሰዋቸዋል። ከእንዲህ አይነቱ ሰው ጋር መስራት እፈልጋለሁ ያሉት ትራምፕ በጣም ከባድ ከሆነ ሀገር ነው የመጣው፣ ነገሩን ያስተካክለዋል ብዬ አምናለሁ፣ ለዚህም ጥንካሬ አለው ብለው የሶሪያውን ፕሬዝዳንት አህመድ አልሻራን አሞካሽተዋል። በአልቃይዳና በአይሲስ ታምተው በተለያዩ የዓለማችን ሀገራት እንደ ሽብርተኛ ተቆጥረው የጉዞም የተለያዩ ቀባዎችም ተደርገውባቸው የነበሩት አህመድ አልሻራ በተባበሩት መንግስታት፣ በዩናይትድ ኪንግደም እና በዩናይትድ ስቴትስ እነዚህ ማዕቀቦች ተነስተውላቸው አሁን ዋይት ሃውስ ኦቫል ኦፊስ ተገኝተው ከትራምፕ ጋር የሚመክሩ ሰው ሆነዋል። እንደውም አሜሪካና ሶሪያ በአይሲስ ላይ ወታደራዊ እርምጃ ለመውሰድ የጋራ ትብብር ያደርጋሉ ብለዋል ዶናልድ ትራምፕ። አልሻራም ወደ ዋይት ሃውስ ከመምጣታቸው አስቀድሞ በአይሲስ ላይ የተለያዩ እርምጃዎችን መውሰዳቸውን የሚያሳዩ ማረጋገጫዎችን ለዓለም በትነው ነበር። የበሽር አልአሳድን መንግስት የጣለው የአልሻራ ንቅናቄ የምዕራባውያንን ቀልብ እየሳበ ይገኛል።
ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።